እጅግ አሳዛኝ ዜና በደብረ መንክራት ዝቋላ አቦ አንድነት ገዳም በርካታ መናንያንና በጣማውያን እጅግ ባሰቃቂ ሁኔታ መገደላቸውና መታገታቸውን ሰምተናል። ማን ገደላቸው? ምን ተፈጸመ? የሚለውን እጅግ ሰበር መረጃ ነው ወደ እናንተ ይዘንላችሁ መጣ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ወደ ሌላ መረጃችን ስናቀናም በኢራንና በእስራኤል የሚደረገው ጦርነት እጅግ ተካሮ መቀጠሉን ተሰምቷል ማለት ነው። ኢራንም እስራኤል ላይ እስራኤልም ኢራን ላይ ከባባድ የሆኑ ዘመቻዎች በዛሬው ዕለት ፈጽመዋል ማለት ነው። ስለዛ አዲስ መረጃ እናቀርባለን። በሌላ መረጃችን ስናቀና ደግሞ በከተማችን አዲስ አበባ እጅግ አሰቃቂ የመኪና አደጋ ተፈጽሟል። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። አብራችሁ ቆዩ። ውድ የተከበራችሁ ተመልካቾቻችን እንደተለመደው ሁላችሁም ቪዲዮአችን ከመጀመራችሁ ፊት ላይክ፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ ጋብዝኳችሁ። የምንጊዜም ወዳጃችሁን ሚኮ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ መልካም ቆይታ። ወደ መጀመሪያው መረጃችን የምንሸጋገረው ይህ መረጃ እጅግ አዝናኝም እጅግም አሳዛኝ ነው። አንዲት ሴት ማለት ነው ለአለቃዋ ኩላሊቷን ከለገሰች በኋላ አለቃዋ ራሷ አባራታለች ማለት ነው። ቶሎ ለምን አላገገብሽም ተብላ ደግሞን እኮ በጣም የከፋበት ዘመን ላይ ደርሰናል እና እስቲ ይህን ቪዲዮ አዳምጠን እንጣ። መተኪያ የሌለውን ኩላሊቷን ለአለቃዋ የለገሰችው ሰራተኛ እንግዲህ ለማገገም ብዙ ቆየች ተብላ ኩላሊት በለገሰቻት አለቃዋ ከስራ ተባራለች። ነገሩ እንዲህ ነው። ይቺ ሴት እንግዲህ አለቃዋ ሁለቱን ኩላሊቶቿ ፌል ያደርጋሉ። ይቺም ሴትም እንግዲህ አለቃዬ ማዳን አለብኝ ብላ ኩላሊቷን ሰጥታ አለቃዋን ታድናለች። እንደ ዕድል ሆኖ አለቃዋ ቶሎ ታገግማለች። ይቺ ሴት ግን የነርቭና የምግብ አለመፈጨት አጋጥሟት ከአንድ ወር በላይ ትቆይና ወደ ስራ ስትመለስ ለማገገምም ብዙ ቆየች ተብላ ኩላሊት በሰጠቻት አለቃዋ ከስራ ተባራለች። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። በተጨማሪ ደግሞ ፎሎ አድርጉ። ለአለቃዋ ኩላሊቷን ከለገሰች በኋላ ማለት ነው አለቃዋ ከዳነች በኋላ እቺኛዋ የለገሰችዋ ሴት ማለት ነው አንድ ወር በመቆየቷ ምክንያት ከስራ መባረሯ ተሰምቷል ማለት ነው። ይሄ ቪዲዮ ዓለምን እያነጋገረ ይገኛል። እንግዲህ መልካም መሆን እንግዲህ በዚህ ሰዓት ላይ ክፉ እያስደረገ ይገኛል። እንግዲህ ሰው መልካም እንዳይሆን እንደው እንጨካከል ማለት ነው። በዚህ ጉዳይ በስማ ጥሩ መሆን ለሰው ልጅ ጥሩ ማሰብ በጀርባ እንደዚህ ትወጋልና እቺ ሴት ከስራዋ ተባራለች። ኩላሊት ሰጥታ ቶሎ ባለመዳኗ ምክንያት የስራ ገበቷ ላይ ባለመገኘቷ ምክንያት ከስራ ተባራለች። አቤት እናንተ ብትሆኑ ምን ታደርጋላችሁ? ወደ ቀጣዩ መረጃችን ስንሸጋገር ደግሞ በሐሰተኛ አጥማቂያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መብዛታቸውና ለምእመኑም እጅግ አደጋች መሆናቸው ተሰምቷል ማለት ነው። ሐሰተኛ አጥማቂያንን በቅርቡ ማንዋጋቸው ከሆነ ልክ እንደ ፕሮቴስታንቱ ዓለም ችግር ውስጥ ልንገባ እንችላለን። እስቲ ያዳምጣችሁት ነው። በአንዳንድ አድባራት እየተፈጸመ ያለው በጠበል ስም ገንዘብ የመሰብሰብ ተግባር ሊቆም እንደሚገባ ተጠቆመ። ምዕመናንም የዚህ ተግባር ተባባሪ ከመሆንና ሐሰተኛ አጥማቂያንን ከመከተል ራሳቸውን በመቆጠብ የመፍትሄው ባለቤት ሊሆኑ እንደሚገባ ተመላክቷል። ባልደረባችን ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ አሰናድቶልናል። በዘመናችን ለቅድስት ቤተክርስቲያን ተግዳሮት ከሆኑባት ጉዳዮች ውስጥ አንዱ ነው የሐሰተኛ አጥማቂያን መብዛትና በጠበል እምነትና ቅባ ቅዱስ ስም የሚደረግ ከቤተክርስቲያን ትምህርትና ስርዓት ውጭ የሆነ ተግባር። ምንም እንኳን ይህ ተግባር ስህተት እንደሆነ ፕሮግራም ጊዜ ቢነገርም ከጊዜ ወደ ጊዜ እየተባባሰና የችግሩን ማሳሳቢነት እየጨመረ መምጣቱ ተገልጿል። እንግዲህ እንደሰማችሁት ነው። ሐሰተኛ አጥማቂያን በተለያዩ ቦታዎች ተሰራጭተዋል። የውሸት ትክክለኛ ክርስቶስን የማይገልጹ ቤተክርስቲያንን የማይወክሉ አጥማቂያንን እያሉ ጸበል መነገር ተጀምሯል። ቅባ ቅዱስ መነገር ተጀምሯል። እንዲሁ ደጉን ጊዜ አምጣልን እንጂ አሁን ቤተክርስቲያን ውስጥ የገቡ አደገኛ የሆኑ ተሐድሷን መናፍቃን አስመሳይ ተኩላዎች በዝተዋል ማለት ነው። እኛ ኦርቶዶክሳን ጸበል አይሸጥም፣ ሰው ለመዳን የሚገዛው ነገር የለም፣ ቅባ ቅዱስ አይሸጥም። አሁን የመጣው ፋሽን ግን ቅባ ቅዱስም በገንዘብ እየተሸጠ ነው ያለው፣ ጸበልም እየተሸጠ የሚገኝበት ደረጃ ላይ ተደርሷልና ኦርቶዶክሳን ከሐሰተኛ አጥማቂያን እንድትቆጠቡ ጭምር እኔ አጥማቂ ነኝ፣ እኔ እንደዚህ ነኝ፣ እንደዚህ ሰይጣን አስወጣለሁ እያሉ ህዝቡን የሚበዘብዙ በየገዳማት አድባራት በዝተዋልና እንድትጠነቀቁ በዚህ አጋጣሚ ይህን ቪዲዮ ይዤላችሁ መጣሁ ማለት ነው። ከቻላችሁ ቆርጣችሁ ቲክቶክ ላይ ልቀቁት። በጣም እጅግ ከባድ ደረጃ ላይ ደርሰናል ማለት ነው። እኛ ዘመኑ ከፍዷል አባቴ። አሁን ሞት በጣም እየቀለለ መጥቷል። እስኪ ያዳምጡት።
ሴታ ሴት ብለህ ሰድበኸኛል በሚል የተነሳ የግድያ ወንጀል ተፈጽሟል። ምዕራብ ሸዋ ዞን ውስጥ ያጋጠመ ጉዳይ ነው። ሁለት ጓደኛ ማቾች አብረው ለረጅም ጊዜ አሳልፈው ነበር። በድንገት ግን ይጣሉና ይለያያሉ። ታዲያ ከሆነ ጊዜ አንደኛው ከሌላው ጓደኛው ጋር ሆኖ እየተዝናና ሌላኛው ይገባል። ስለኔ ነው የምታወሩት ይላቸዋል። ገና እንደመጣም ሴታ ሴት ነህ ስለኔ ለምን ታወራለህ ብሎ ሲናገር ይሄኛው ይበሳጭና ያንቀዋል። አንዱ ጓደኛው ደግሞ በጩቤ ይወገዋል። በዚህ የተነሳ በተራ ግድያ አንዱ ሲያመልጥ ሌላኛው ተከሳሽ በ12 ዓመት እስራት ቀጣ ሆኗል። ቀላል የሚመስሉ ሊታለፉ የሚመስሉ ንግግሮች ግን የሰው ህይወት ይነጥቃሉና ስለምንናገራቸው ነገሮች እንጠንቀቅ። ማቹስ ነው ሴታሲስ ብለህ ሰድበኛል በማለት በጩቤ ወግተው ገድለውት ሄደዋል ማለት ነው። እንግዲህ አንዳንድ የምንናገራቸው ንግግሮች እውነት ማስተካከል አለብን። ሰውን ይጎዳል አይጎዳም የሚለው ነገር ላይ ትኩረት አድርገን መስራት አለብን ብዬ አስባለሁ። እግዚአብሔር ምስክር ይሁናችሁ። አንዳንድ ሰው አይጎዳም ብላ የምንናገረው ንግግር እስከ ሞትም ድረስ ሊያደርስ ይችላልና ያ የምትገደልከውም ሰውዬ መታገስ ነበረብህ። የምትናገሩትን ነገር ደግሞ እውነት ሰው ይጎዳል አይጎዳም ንግግር አንዳንዴ ከዱላም በላይ ነውና መጠንቀቅ አለብን። ዞሮ ዞሮ ግን ለሞተው ነፍስ ይማር። ኮሜንት ላይ ኪዳነ ምህረት እያላችሁ አጥለቅልቁት። ሻለቃ ኃይሌ ገብረስላሴ ማለት ነው። ሁሉን ያደረገችልኝ እናቴ ቅድስት ኪዳነ ምህረት ነች ያለ መስክሯል። እስቲ ይህንን ዜና አዳምጠን እንምጣ። ሁሉን ያደረገችልኝ ቅድስት ኪዳነ ምህረት ነች ሲል ሻለቃ አትሌት ኃይሌ ገብረስላሴ ተናገረ። የዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ አትሌት ኃይሌ ገብረስላሴ በሩጫዬ ሁሉ ኪዳነ ምህረት ረዳቴና አማላጄ ናት ሲል ተናግሯል። የህይወት ውጣ ውረድና ፈተናን በከፍተኛ ትዕግስትና ብርታት ያለፍኩት በእናቴ በቅድስት ድንግል ማርያም ብርታት ነው ሲል ተደምጧል። በሽርፍራፊ ሰከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይሌ ገብረስላሴ የጊዜን ዋጋ ትርጉም በመስጠት ራዕይን ማሳካት ይገባል ሲል መልእክቱንም አስተላልፏል። እንደሰማችሁት ነው። ኃይሌ ገብረስላሴ በሀገራችን ትልቅ ክብር ያለው አትሌት ነው። ትልቅም በንግዱም በተለያዩ ቦታዎች የተሳካለት ትልቅ ሰው ነው። በትላንትናው ዕለት ደግሞ ሁሉን ያደረገችልኝ እናቴ ቅድስት ኪዳነ ምህረት ነች በማለት ለዓለም ሚዲያ መስክሯል ማለት ነው። እንደዚህ ትላልቅ ቦታ ስትደርሱ የመጣችሁበትን የተደረገላችሁን ነገር ስትመሰክሩ እግዚአብሔርም ጨማምሮ ይሰጣችኋል ማለት ነው። ኃይሌ ገብረስላሴ ከዚህ በላይ ባርኮና በራርኮ ይስጥ። እመቤታችን ቅድስት ድንግል ማርያምን በዚህ መልኩ ስሟን ስለጠራ ያደረገችልኝ እሷ ነች ብለህ እዚህ ከፍ ስላደረካት የከፍታ እንጀራ እግዚአብሔር ይስጥ። ከዚህ በላይ እምነት ትልቅ ከበሬታ ያለው ፓስተር ቸሬ ማለት ነው ስለ ፌሚኒዝም አስጠንቅቋል ማለት ነው። በተለይ የሴቶች ጠበቃ እንቆማለን የሚሉት ሴቶች ተጠንቀቋቸው ሲልም ተናግሯል። እስቲ አዳምጠን እንምጣ። እስቲ የሴት አብዮት አስነስቶ ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለ። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም። ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። እንግዲህ ቸሬ በዚህ መልኩ ፌሚኒስት የሚባሉትን በተለይ ማከብረው ሰው ነው። በጣም የሚገርም ንግግር የሚናገረው። እኔም በእውነት እላቸዋለሁ አልቀበላቸውም፣ አልደግፋቸውም። ለወንድ ልጅ ያላቸው ጥላቻ ብቻ ሳይሆን አሁንም አሰማቸዋለሁ። እነዚህ ፌሚኒስት የሚባሉት ሃይማኖትህንም ሊያስጥሉ ይፈልጋሉ። ሃይማኖት እንዳትቀበል ኦርቶዶክሳዊነትም ማስጣል ይፈልጋሉ። ዮኒ ማኛ የተባለ ደግሞ እጅግ አደገኛ ሰው ደግሞ አሁንም ፓስተር ትዝታውን ለማስመለጥ የሚጥርበትን አካሄድ አሰማቸዋለሁ። ምን አይነት ሰው ነው? እስቲ አዳምጣችሁ ነው ፈልጋል። ትዝታውን እንፈልገዋለን፣ እናሳደዋለን። እንዴት በአደባባይ ደፍሮ መጣ ያረገ? አዎ ይመጣል። ለምን መሰለ? እሱ የሚተማመነው አለው ጌታ ማን ይባላል? ኢየሱስ የሚባል ጌታ አለው ትዝታው። አንተ ያለ ተረት ተረት ነው አባቴ። ምን ታረገዋል? አንተ ተረት ተረት አለልህ፣ 99 አይነት ተረት ተረት አለልህ። እሱ ያለው አንድ ኢየሱስ። ሃይማኖት ከሃይማኖት እያጋጨ አልፎለት ዛሬ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊተች መብቃቱ ደግሞ በጣም ይገርመኛል። ሲቀጥል የነሱ ወንጌል ቤተክርስቲያንን መስደብ ነው። የነሱ ወንጌል ኦርቶዶክስን መስደብ ነው። ኦርቶዶክስን ተረት ተረት ማስባል ነው። ሲቀጥል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ ክርስቶስ ነው።
ከዛ ውጭ የምትገዛለት የምትሰግድለት የትኛው አካል የለም። አባቴ የጸጋ ስግደት ለጻድቃን ለሰማዕታት ለቅዱሳን ታቀርባለች። የአምልኮ ስግደት ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መጽሐፍ ቅዱስን ትኩረት በማድረግ ተገን በማድረግ ታስተምራለች። ከዚህ በተረፈ ቁጭ ብለህ ላይቭ ከፍተህ ኦርቶዶክስ መሳደብ ለእናንተ ወንጌል ነው። ኦርቶዶክስ መተቸት ለእናንተ ወንጌል ነው። ካፋችሁ ክፉ ቃል ማውጣት ለእናንተ ወንጌል ነው። ኦርቶዶክስን የተናገረ እንዳለ ለእናንተ ወንጌል ነው አይደል? በቃ ወንጌል። በጣም የሚገርመውና እንደዚህ አይነት ሰውዬ እድሜ ልኩን የማይሰለጥን ሰው አይቻላቅም በህይወቴ እንደ ዮኒ ማኛ አይነት እና እግዚአብሔር ልቦና ይስጣንተንስ። ሌላኛው እጅግ አሳዛኝ መረጃ ነው የምንሸጋገረው ማለት ነው። የመረጃ ከዝቋላ አቦ የተሰማ መረጃ ነው። በርካቶች እንዳዳመጣችሁ ተስፋ አለኝ። ያላዳመጣችሁ ግን በደብረ መንክራት በዝቋላ አቦ አንድነት ገዳም በርካታ መናናውያን በርካታ ገዳማውያን መገደላቸውና በርካቶች ደግሞ መታገታቸው ተሰምቷል። በርካታ ኦርቶዶክሳውያንም ዛሬ በሀዘን ላይ ነው የሚገኙት ማለት ነው። ኦርቶዶክሳውያን ማለት ነው። እኔ በጣም እጅግ አዝኛለሁ። ከዚህ በፊትም በዚህ ገዳም ላይ በርካታ መናንያን መገደላቸው የሚታወቅ ነው። አሁንም ድረስ በእነዚህ በታጠቁ መሳሪያ በያዙ ሰዎች አሁንም ድረስ ገዳማውያን መናንያን እየተገደሉ ይገኛሉ። እስቲ ይህ መረጃ አዳምጠን እንውጣ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተሰምቷል። እንግዲህ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ደግሞ ታፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነውም ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል ማለት ነው። እንግዲህ እንደሚታወቀው በየካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። እንግዲህ አባቶቻችን በገዳም ራሳቸውን ለክርስቶስ አሳልፈው ሰጥተው የሚኖሩ አባቶቻችን እንዲህ አይነት ችግር፣ እንዲህ አይነት ፈተና፣ እንዲህ አይነት መከራ እየደረሰባቸው ነው። እግዚአብሔር ምሕረት እንዲያመጣ ሁላችንም ጸሎት ማድረግ ነው የሚጠበቅብን። የእነዚህ አባቶቻችን በረከታቸው ረዴታቸው ደግሞ ለሁላችንም ይድረሰን። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን፣ በዚህ ገዳም ላይ በተደጋጋሚ ጊዜ ጥቃት እየተሰነዘረ አባቶች እየተገደሉ ይገኛሉ። እኛም ሶሻል ሚዲያ ላይ ለመጫው ለማስተጋባት ሞክረን ነበረ። የሚሰማን አካል የለም። እንግዲህ ደጉን ጊዜ እግዚአብሔር ያምጣል። የዛሬው የኢራንና የእስራኤል ጦርነት እንግዲህ በተመለከተ በርካታ መረጃዎች እየተሰሙ ይገኛሉ። ኢራን በእስራኤል ላይ ከባድ የሆነ ባለስቲክ ሚሳይል ሰዳ በሺዎች የሚቆጠሩ እስራኤላውያን መብራት አልባ መሆናቸው ተሰምቷል ማለት ነው። ይህን ተከትሎ ደግሞ እስራኤልም ኢራን ላይ ከባድ የሆነ ዘመቻ ከፍታለች ማለት ነው። የጀት ዘመቻ በርካቶችንም ጉዳት ማድረሷም ታውቋል ማለት ነው። ነገሩ በጣም እየከረረ ይገኛል። በዚህ ሳምንትም እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የሚሳይል ማብላያ ላይ ከባድ የሆነ ጥቃት በቦምበር ቢቱ በሚባል ቦምበር ጀት በታገዘ ከባድ የሆነ ውድመት አድርሳ መመለሷ የሚታወቅ ነው። አሜሪካም እስራኤልን ተገን በማድረግ ስለዚህ አሁን ግሩፕ ፈጥረው እንግዲህ ከባድ ወደሆነ እልቂት ወደሚፈጥርና ወደ ሶስተኛው ዓለም ጦርነት ይሸጋገራል ተብሎ የሚታወቀው ጦርነት ነው። እንግዲህ አሁንም ኢራን አሜሪካ ላይ ዛቻ እያቀረበች ነው የምትገኘው። በአሜሪካ በኢራን አቅራቢያ የሚገኙ የጦር ሰፈሮችንም ለማጥቃት ኢራን ፍላጎት እንዳላትም እያሳየች የምትገኘው። ግን አሁን እስካሁን ድረስ ኢራን በቀሏን በእስራኤል ላይ እየፈጸመች ነው የምትገኘው ማለት ነው። ይሄ ተጠናክሮ የሚቀጥል ከሆነ እጅግ ወደማያባራው የዓለም ሶስተኛው ጦርነት ሊቀጥል እንደሚችል በርካቶች እያነሱ ይገኛሉ። ወደ የተከበራችሁ ተመልካቾቻችን ደጉን ጊዜ ያምጣልን። አዳዲስ መረጃዎች ሲኖሩ ወደ እናንተ እናደርሳለን። እስካሁን አብሬያቸው የነበርኩት ሚኮ ነበርኩኝ። መልካም ቆይታ ይሁንላችሁ።